በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 26 በዚች ቀን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከመረጣቸውና በሽተኞችንም ሁሉ ይፈውሱ ዘንድ አጋንንትንም ያወጡ ዘንድ ስልጣንን ከሰጣቸው ከ72ቱ አርድእት አንዱ ቅዱስ ሐዋርያ ጢሞና በሰማዕትነት አረፈ። ይህም ቅዱስ ጢሞና ሰማያዊ ሀብትን መለኮታዊ ኃይልን ገንዘብ አድርጎ በሽተኞችን ፈወሳቸው፣ አጋንንትም ተገዙለት። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በሥጋ በምድር ሳለ አገለገለው። ወደ ሰማይም ካረገ በኋላ ሐዋርያትን አገለገላቸው። በ50ኛው ቀንም ጰራቅሊጦስ በወረደ ጊዜ የአጽናኝ መንፈስ ቅዱስን ጸጋ ከእርሳቸው ጋር ተቀበለ። ከዚህም በኋላ 7 ሆነው ከተቆጠሩት ዲያቆናት ጋር ሐዋርያት ሾሙት። እነርሱ መንፈስ ቅዱስን እውቀትንም የተሞሉ እንደሆኑ የሐዋርያት ሥራ መጽሐፍ ምስክር ሆኗልና። በዲቁና አገልግሎትም ጥቂት ካገለገለ በኋላ ብልቃ ከሚባል አገር በስተ ምዕራብ በሆነ ስብራ በሚባል አገር ላይ ኤጲስቆጶስነት ሾሙት። በውስጧም ክብር ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሃይማኖት አስተማረ። ከዮናናውያንና ከአይሁድም ብዙዎችን አጠመቃቸው። የዚያች አገር ገዥም ይህን በሰማ ጊዜ ቅዱስ ጢሞናን ይዞ ጽኑ ስቃይንም ማሰቃይቶ በእሳት አቃጠለው። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለጢሞና ሙልቆ ሰባ ወክሌቱ አርድእት እምሰባቱ ዲያቆና ዘፈጸመ ስማ በዋየ እሳት ወካይበ አዲ በዛቲ ዕለት ሰላም እብ ለሄራስ ሰማይት። በዚችም ቀን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ወንድም የያዕቆብ የፊልጶስና የሰማዕት አግናጢዮስም መታሰቢያቸው ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 27 በዚች ቀን ቅዱስ አባት የአገረ ዕቃው ኤጲስቆጶስ አባ መቃርስ አረፈ። በዚችም ቀን በዋሻ የሚኖር የጳውሎስና የዮልያኖስ ከእነርሱም ጋር ላሉ ሰማዕታት መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነ ተወከብ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀመለት ውኩፈ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስካረጋይ ልቅ ቁኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት